ኦሪት ዘኍልቍ ምዕራፍ 35 እግዚአብሔር ሙሴን በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ እንዲህ ብሎ ተናገረው። ሌዋውያን የሚቀመጡባቸውን ከተሞች ከርስታቸው ይሰጡ ዘንድ የእስራኤልን ልጆች እዘዛቸው። በከተሞቹም ዙሪያ ያለውን መሰምሪያ ለሌዋውያን ስጡ። እነርሱም በከተሞቹ ውስጥ ይቀመጣሉ። መሰምሪያቸውም ለከብቶቻቸው፣ ለእንስሶቻቸውም፣ ለእነርሱም ላለው ሁሉ ይሁን። ለሌዋውያንም የምትሰጡት የከተማ መሰምሪያ በከተማው ዙሪያ ከቅጥሩ ወደ ውጪ 1000 ክንድ ይሁን። ከከተማው ውጪ በምስራቅ በኩል 2000 ክንድ፣ በደቡብ በኩል 2000 ክንድ፣ በምዕራብ በኩል 2000 ክንድ፣ በሰሜንም በኩል 2000 ክንድ ትከነዳላችሁ። ከተማውም መካከል ይሆናል። ይህ የከተሞች መሰምሪያ ይሆንላቸዋል። ለሌዋውያንም የምትሰጧቸው 6ቱ የመማፀኛ ከተሞች ናቸው። እነርሱም ነፍሰ ገዳይ ይሸሽባቸው ዘንድ የምትሰጧቸው ናቸው። ከነዚህም ሌላ 42 ከተሞች ትሰጣላችሁ። ለሌዋውያን የምትሰጧቸው ከተሞች ሁሉ 48 ከተሞች ይሆናሉ። ከመሰምሪያቸው ጋር ትሰጧቸዋላችሁ። ከእስራኤል ልጆች ርስት ለሌዋውያን የምትሰጧቸውን ከተሞች እንዲህ ስጡ። ከብዙዎች ብዙ፣ ከጥቂቶችም ጥቂት ትወስዳላችሁ። እያንዳንዱ እንደወረሱት እንደ ርስታቸው መጠን ከከተሞቻቸው ለሌዋውያን ይሰጣሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ምድር ዮርዳኖስን በተሻገራችሁ ጊዜ በስህተት ነፍስ የገደለ ወደዚያ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞቹን ለእናንተ ለዩ። ነፍሰ ገዳዩ በማኅበሩ ፊት ለፍርድ እስኪቆም ድረስ እንዳይሞት ከተሞቹ ከደም ተበቃይ የመማፀኛ ከተሞች ይሁኑላችሁ። የምትሰጧቸውም 6ቱ ከተሞች የመማፀኛ ከተሞች ይሁኑላችሁ። በዮርዳኖስ ማዶ 3 ከተሞች ትሰጣላችሁ። በከነዓንም ምድር 3 ከተሞች ትሰጣላችሁ። የመማፀኛ ከተሞች ይሆናሉ። በስህተት ነፍስ የገደለ ይሸሽበት ዘንድ እነዚህ 6 ከተሞች ለእስራኤል ልጆች በመካከላቸው ለሚቀመጡ እንግዶችና መጻተኞችም መማፀኛ ይሆናሉ። በብረት መሳሪያ እስኪሞት ድረስ ቢመታው ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት በእጁ ባለው ድንጋይ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት በእጁ ባለው በእንጨት መሳሪያ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ደም ተበቃዩ ራሱ ነፍሰ ገዳዩን ይግደል፣ ባገኘው ጊዜ ይግደለው። እስኪሞትም ድረስ በጥላቻ ቢደፋው ወይም ሸምቆ አንዳች ነገር ቢጥልበት ወይም በጥላቻ እስኪሞት ድረስ በእጁ ቢመታው የመታው ፈጽሞ ይገደል፣ ነፍሰ ገዳይ ነው። ደም ተበቃዩ ባገኘው ጊዜ ነፍሰ ገዳዩን ይግደለው። ነገር ግን ያለ ጥላቻ ድንገት ቢደፋው ሳይሸምቅም አንዳች ነገር ቢጥልበት ወይም ሳያየው እስኪሞት ድረስ ሰው የሚሞትበትን ድንጋይ ቢጥልበት ጠላቱም ባይሆን ክፉም ያደርግበት ዘንድ ባይሻ ማኅበሩ በመቺውና በደም ተበቃዩ መካከል ፍርድን እንደዚሁ ይፍረድ። ማኅበሩም ነፍሰ ገዳዩን ከደም ተበቃዩ እጅ ያድነዋል። ማኅበሩም ወደ ሸሸበት ወደ መማፀኛው ከተማ ይመልሰዋል። በቅዱስ ዘይትም የተቀባው ዋነኛው ካህን እስኪሞት ድረስ በዚያ ይቀመጣል። ነፍሰ ገዳዩ ግን ከሸሸበት ከመማፀኛው ከተማ ዳርቻ ቢወጣ ደም ተበቃዩም ከመማፀኛው ከተማ ዳርቻ ውጭ ቢያገኘው ደም ተበቃዩም ነፍሰ ገዳዩም ቢገድለው የደም ዕዳ አይሆንበትም። ዋነኛው ካህን እስኪሞት ድረስ በመማፀኛው ከተማ ውስጥ መቀመጥ ይገባው ነበርና፣ ዋነኛው ካህን ከሞተ በኋላ ግን ነፍሰ ገዳዩ ወደ ርስቱ ምድር ይመለሳል። እነዚህ ነገሮች ለልጅ ልጃችሁ በማደሪያችሁ ሁሉ ሥርዓትና ፍርድ ይሁኑላችሁ። ነፍሰ ገዳይ ሁሉ በምስክሮች አፍ ይገደላል። በአንድ ምስክር ግን ማናቸውንም ሰው መግደል አይገባም። ሞት የተፈረደበትን ነፍሰ ገዳዩንም ለማዳን የነፍስ ዋጋ አትቀበሉ። እርሱ ፈጽሞ ይገደል። ዋነኛው ካህን ሳይሞት ወደ ምድሩ ይመለስ ዘንድ ወደ መማፀኛው ከተማ ከሸሸው የነፍስ ዋጋ አትቀበሉ።
ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሷት። በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም። እኔ እግዚአብሔር በእስራኤል ልጆች መካከል አድራለሁና የምትኖሩባትን በመካከሏም የማድርባትን ምድር አታርክሷት።